ጤና ይስጥልኝ እንደምቆያችሁ። የህወሓት ማዕከላዊ ኮሚቴ የጊዜያዊ አስተዳደሩ አብቅቷል፣ ወደ ቀድሞ መንግስት ወይም ቀድሞ ትግራይ ምክር ቤት መልሰን እንጠራለን እናደራጃለን የሚል አቋም ከወሰደ በኋላ የዚህን ሀሳብ የህዝብ ድጋፍ ለማሳየት ተከታታይ ህዝብ ውይይቶችን በየቦታው እያደረገ ነው። እንግዲህ እነዛ ውይይቶች ላይ እስካሁን ከፍተኛ ቦታ ላይ ያሉ ሰዎች ብዙ አላየንም ወይም ደግሞ አይተናል። ኤኒዌይ አሁን ባለፉት ቀናት እንኳን 3 ውይይቶችን ሳይ ነበረ። አንዱ ቃል አቀባያቸው ነው ሚካኤል፣ ሌላኛው ተወልደ ገብረጻድቅ የሚባል ድሮ የአዲስ አበባ ኢህአዴግ ጽሕፈት ቤት ኃላፊ መሰለኝ የነበረው የኢትዮጵያው ሳይሆን የአዲስ አበባው ተወልደ ገብረጻድቅ፣ እንደገና የመቀለው ከንቲባ ረዳኢ እንዲያውም እሱ ስራ አስፈጻሚ ኮሚቴ አባል ነው። የእነሱና ሌሎችም ውይይቶችን አፕሎድ አድርገዋል። እንግዲህ ያሏቸው ሰዎች እነዚህ ስለሆኑ ይሁን ወይ ደግሞ ሌላ የሌሎቹ ቀጥሎ ይመጣሉ ከሆነ አላውቅም። እንግዲህ ለሚያሳዩን ሰው ካለ የሚያብራራ የእነዚህን አዳምጣችሁ ብዙ የምታገኙት ሰብስታንስ የለውም። ነገር ግን አንዳንድ ነገሮችን ከ2012 ጋር የሚነጻጸሩ ነገሮች አሉ። የሚመሳሰሉ አሉ፣ የማይመሳሰሉ አሉ እና ኮር ህወሓት ደግሞ ወይ ደግሞ ያው የሆነው ፍላጎቱ ወይም ሀሳቡ ምንድን ነው? እነዚህ 3 ነገሮች አንድ ባንድ አስቀምጥላቸዋለሁ። 2012 ላይ እንግዲህ አሁን በእነዚህ ያልኳቸው ውይይቶች ላይ ዳግሞ ሊጠቀምበት የሞከሩት ነገር 2012ም ምርጫ ይደረገው ለዚህ ነው። ስለዚህ እሱን ለዚህ ነው የታገልነው። ስለዚህ ጊዜያዊ መንግስታችን መመለስ አለብን። ጊዜያዊ መንግስታችን አልኩኝ የተመረጠው ምክር ቤታችን የትግራችን አካል ነው እንዲህ የሚል ቃል ይጨምራሉ። እሱ ችግር የለውም። ከዛ አልፎ የራስ ድል በራስ መወሰን ዴፋክቶ ስቴት በተለይ ቻሉ የብልጽግና ደጋፊ ሚዲያዎች አካባቢ ይወዷታል እችን ቃል ማለት ያው እንትን ስለሆነ ማለት ሴንሴሽናላይዝ ታደርገዋለች የመሳሰሉ ነገሮችን እና በተለይ ሚካኤል እኛ ሚካኤል ማለት ቃል አቀባይ አዲስ ቃል አቀባያቸው ብዙ ላታውቁት ትችላላችሁ። እንግዲህ ጌታቸውን ቦታ የተካው ነው እንበለው። ያው ጌታቸውን መሆን ባይችልም እሱም ራሱ እንደዛ ብሎ ተናግሮ አንዳንድ ሚዲያዎች ላይ ሲጠቀስ ነበረ። እንግዲህ ምንድነው 2012 ላይ የነበረ አሁን መልሰው ያመጧቸው ቃሎች ወይ ደግሞ መልሰው ለሌጂቲሜሲ ያደርጉባቸው ያሉ ሪሳይክል ያደርጓቸው ቃሎች ምርጫ፣ አቃፊነት፣ ዴፋክቶ ስቴት፣ ሀገርነት ካናሉ ራስ ድል በራስ መወሰን እንደዚህ የሚሉ ናቸው። እነዚህን ልዩነታቸውን እናስቀምጥ መጀመሪያ። ሁለተኛ ያኔ ይሉ የነበሩት አሁን የተውት እሱን አስቀምጥላቸዋለሁ። ሶስተኛ አክቹዋል ደግሞ የማይቀየሩ ጸባያቸውን ነው አስቀምጥላችሁ። እንግዲህ መጀመሪያው እነዚህ የሚሏቸው ቃላቶች አሁን ለምሳሌ እዛ ሚካኤል ኮት የደረገውን ሚዲያዎች ላይ ያሉትን ራሴ ደም ሰምቼዋለሁ። በፊት ከ67 ጀምሮ የታገልነው ያው ለራስ ድል በራስ መወሰን ነው ይላል። እንደገና ይመልስና ምን ይላል? አሁን ይሄ ሁሉ ዓመት ስንታገል ነበር ነው። ይሄ ሁሉ ዓመት የነበረን አቋም ማዕረነታዊ ሀድነት፣ አንድነት በእኩልነት ነበረ። አሁን ግን ግልጽ የሆነ አቋም ይዘናል። የራስን እድል በራስ መወሰን ማራገጥ የሚል ነው። የራስ እድል በራስ መወሰን ማራገጥ ማለት እኮ የራስ እድል በራስ መወሰን ራስን ማስተዳደርም ይጨምራል። የግል መገንጠል ማለት አይደለም። ይሄ ምንም አዲስ እንትን አይደለም። ልክ ሲያቀርበው ሌላ ቃል ነው የሚመስለው። እንደዚህች ነው ሁሉ ጊዜ ቃል ዙሪያ የሚሽከረከሩት እና ይሄ ግን ዴፋክቶ ማለት ነው ወይስ ሀገር ማለት ነው? ምን አይነት ነው የምናደርገው? ምንስ ማድረግ እንችላለን የሚለው በኋላ ነው የሚታየው ብሎ ነው የሚናገረው። ይሄን ወስደው ህወሓት ይሄን አቋም ወሰደው እና ብሎ አንዳንዶች ዜና ሰርተው አይቻለሁ። በመጀመሪያ ህወሓት ሲያደናግር ነው። ምንም እዚህ ጋር የተለየ ሀሳብ የለው። አሁን ዴፋክቶ ስቴት የሚለውን እንዴት እንትን እንዳለ ልንገራችሁ። 2011 ክረምት ላይ የትግራይ ምሁራን ዓለም አቀፍ ማህበር ውይይት አዘጋጀ ወይም አዘጋጀን ልበለው። መቀለ ላይ ውይይት ነበረ፣ ኮንፈረንስ ማለት ነው። እዛ ኮንፈረንስ ላይ ለምሳሌ ዶክተር መሐሪ ታደለ ነው ይሄን ዴፋክቶ ስቴት የሚለው እዛ ጽሁፍ ውስጥ አለ። እንትን ጽሁፍ ስም አይደለም ግን እዛ ውስጥ ያለው ነገር ምንድነው? አሁን ያለው ሁኔታ እንግዲህ ያን ጊዜ የነበረው ውጥረት የነበረውን ትሬንድ ታውቁታላችሁ። በተለይ በአዲስ አበባና በአስመራ መካከል
የነበረው ወዳጅነት ያው ትግራይ ማክበብ ነው፣ ሌላ ዓላማ እንደሌለው ኢሳያስ አፈወርቂም በግልጽ ነግሮናል። አዲስ አበባ ከአሜሪካም ከየትም ተሯሩጠው አዲስ አበባ የገቡ ፖለቲከኞች ሁሉ እየነገሩ ነው የነበሩ ነገሮች ነው። ሚዲያ ላይ የሚወራው ነገር ነው። ምንም እንትን አልነበረው፣ ምንም ድብቆሽ አልነበረው። የአማራ ክልልም እንደዛው የተናገሩ ይሄንን እያሉ ፐብሊክ ኢንፎርሜሽን የነበረው በቀጣይ የዛሬ ዓመት ምርጫም ነበረ። ከዛ በኋላ እንግዲህ ምርጫ ይመጣልና ያን ጊዜ ወይ ኮምፒቲቲቭ ኢሌክሽን ይመጣ ከሆነ እንግዲህ ያን ጊዜ ህወሓት ኢህአዴግ ይፈርሳል አይፈርስም እንኳን ራሱ ግልጽ አልሆነላቸውም። እኛ እንደሚፈርስ ደምድመናል ያን ጊዜ። ኮምፒቲቲቭ ፖለቲክስ ሲመጣ ከሆነ ትግራይ እዛ ውስጥ እንዴት ነው የምትወዳደረው ተወዳዳሪ የምትሆነው? ሌላም አይነት ስጋት በኢኮኖሚም ጫና የሚፈጠርባት ከሆነ ኦልሬዲ ጫና የተፈጠረ ነበር። ብዙ አይነት ማለት መንገዱ ተዘግተው አመት ምናምን በላይ ሆኗቸዋል። በዛ ጊዜ ሙሉ ታውቁታላችሁ። እንዴት ነው ምን አይነት ቁመና ልታዳበር የሚገባት? ስለዚህ ለሁሉ ነገር የሚሆን ቁመና ሊኖራት ይገባል እና ይሄ ስለ ጦርነት አይደለም፣ ኢኮኖሚ፣ ማህበራዊ ጉዳዮችን አንድ ለማድረግ እንደዚህ ነገሮችን ኢንቨስትመንት ለመሳብ አጠቃላይ ሁሉ ነገርስ ከ1993 ህወሓት ክፍል በኋላ መለስ ድጋሚ ከመቀሌ ችግር እንዳይፈጠርበት እዛ የነበረውን መዋቅር ፕራክቲካሊ የተዳከመ መዋቅር እንዲኖረው ነው አድርገው የነበረውና እነዛ ሁሉ በቂ አቅም ያላቸው ሆኖ they should be fit for purpose አስፈላጊ ነገር ሃንድል ማድረግ የሚችሉ ኢንቨስተር የሚመጣ ዲል ማድረግ የሚችሉ አዲስ አበባ ያለ ለኛ ወዳጅነት ፍሬንድሊ ፌስ ያለው አካል ይሰራልናል በሚል ወይንም በፓርቲ ጥርናፈዝ ምለም ታስቀምጠው አይደለምና ይህን ኮምፒቲቲቭነስ አቅም እንገንባ ነው የነበረው። ይሄ ነው በቃ ዲፋክቶ ስቴት ነች። ከዛ ሌላው እዛው ኮንፈረንስ ላይ እኔ ደግሞ ያቀረብኩት ስለ ምርጫ ላይ ነበረው። እሱም እንዲያውም ፈልጌ አግኝቼው አሁን ሳየው ነበረና እዛ ላይ ስለ እኔም ያልኩት እኔ በጽሁፍ ነው አውትላይን ያገኘሁት። ያው ለዛ ለሰው ለኮሚቴ ሼር አደረኩት ነበረ። መልሼ ያየሁት ቪዲዮ እነዚህ የቀረቡበት ጽሁፍ ትግራይ ቲቪ ነበር የቀረጸው። በኋላ ከአንድ 10 ወር በኋላ ይሄ ምርጫ ነው የሚባለው አጀንዳ ሲመጣ ቪዲዮውን ስንጠይቃቸው አርካይቭ ውስጥ አጣ ነው አሉ። እንግዲህ አውጥተው ጽህፈት ቤት ወስደውት ነው ወይስ ከምር የለም አላቅላቸው። እንግዲህ መንግስት ቴሌቪዥን ብቻ እንዲቀርጽ ስታደርግ አንድ ኢቨንት ችግሩ እንግዲህ ይሄ ነው። ዞሮ እኔ ደግሞ ስለ ምርጫ ነው ያቀረብኩት። እሱም ደግሞ ምርጫ እንዳውም ግቡ የነበረው አቃፊ እንዲሆን የትግራይ ራሱ የክልሉ መንግስት አንድ ፓርቲ ላይ የተንጠለጠለ መሆኑ ቀርቶ ሌጂቲሜሲው ቅቡልነቱ ጥልቀት እንዲኖረው ሁሉን አቃፊ እንዲሆን በትግራይ ውስጥ ያሉ ቅሬታዎችና ቅራኔዎችን አድሬስ እንዲያደርግ አካታች እንዲሆን አቅም ባላቸው ሰዎች የተሞላ እንዲሆን ወስተርፈ እነዚህ ናቸው ይዞቹ። ከተወሰነ ወራት በኋላ በመጽሔታቸው ላይ ያወጡት ከምሁራንም የቀረበ ምናምን ብለው እና ዴፋክቶ ስቴት እናንተን እዛ ውስጥ ጨመሩት። ሰው ጫፉን ይዞ ያው ሌላ አሁን ቃል አቀባዩን ጨምሮ ዴፋክቶ ስቴት ሲል የሀገርነት ቅርጽ መስሎታል። ዴፋክቶ ስቴት ማለት በተራ ቋንቋ ልንገራችሁና የሆነ አንድ ዘመዳችሁ እንትና አግብቷል ቢባል እንትና ማለት ትዳር ነው ቢባል ያው ዴፋክቶ ማለት ትዳር ነው ልትሉ ትችላላችሁ። ምን ማለት ነው ቢባል ምን አብሮ ነው እየኖሩ ያሉት፣ እሷ ቤት ነው ያለው ወይ እሱ ቤት ነው ያለችው ወይም እንደዛ ነገር ማለት በህግስ ባለትዳር አልተባሉም እንጂ አኗኗራቸው እንደ ባለትዳር ሆነዋል ነው በቃ። አሁን ዴፋክቶ ሁኔታ በፋክት ደረጃ እንደ ባለትዳር ናቸው፣ ባለትዳር ሆነዋል። ዴጁር ወይም ደግሞ በህግ ግን የታወቀ ጋብቻ አይደለም ነው። ዴፋክቶ ሀገር መሆኗ ትግራይ አሁን ዴፋክቶ ሀገር ነች። ፌደራል መንግስት ባጀት መልክ ከሆነ ድንበር መጠበቅ አልፈልግም በኤርትራ በኩል ያለው ማለት ፌደራል መንግስት ያለው ይሄንን ስለማቅ ነው። ራሱ ነው ለቆ የወጣው የነበረውን ኃይል 1 ዓመት ከ7 ወር 8 ወር በፊት በሰሜን ድንበር በኩል የነበሩትን ሌሎችም እንደዚህ አይነት ነገሮች ማለት በፕሮፓጋንዳ ደረጃ ማለት ይሄ በፐብሊክ ሪሌሽን በሚዲያ ደረጃ እንደዚህ ተደረገ ከእንትን ኃይል ጋር ተገናኙ ሉዓላዊነት ተጣሰ ይላል እንጂ እንደራሱ ግዛት ኃላፊነቱን ማይወጣም አሰች ዲማንድ የሚያደርጋቸው ነገሮች አሉ። ግን አልፈን ነው ይተጣል ነው ፌደራል መንግስት ማለት ያባያን ፍላጎት አላሳየም። አሁን ማንም ጥፋቱ ነው የሚለው ነገር ይደዝም ማተር ወደዛ ማለት ምንም ትርጉም ስለሌለው
ሲጀመር ለነገሩ አንተ ሀገር ውስጥ ያለ ግዛት ወይም ክልል በጦርነት ግማሹ አኔክስ ሲደረግ አንድ ጊዜ ዳኛ ነኝ ሌላ ጊዜ ደግሞ ያን ማጽደቅ ፈልጋለሁ ካልክ ራሱ ያንን እንደ አገር ነው የቆጠርከው ወይስ እንደ ራስ አከል ነው የቆጠርከው የሚል ጥያቄ ያመጣል። ስለዚህ ቤትም በኩል እናደርገው እንችላለን። ጥፋቱ ደዝማተር ዴፋክቶ ማለት ስለ ፋክት የማውራት ጉዳይ ነው። ስለዚህ አሁን ይህንን ማድረግ ስራ ድል በራስ መወሰን ጋር ያገናኘው መርቀጣ ከዛ ጋር የሚገናኝ የለም። ወይም ደግሞ የሆነ አቺቭ ልታደርገው አስፓየር የምታደርገው ነገር አይደለም። ምንድነው ቅድስት ባል ዴፋክቶ ባለትዳር ለመሆን ነው የምትል ሴት አለች እንዴ? በሁኔታው ባለትዳር ልትሆን ትችላለች። አሁን እንዳልኳቸው በሁኔታዎች መጋጠም ለምን ወደማ አትጋቡስ ሲባል ግን አይ እንዲህ ነገር እየጠበቀን ነው እንዲህ አልተሟላለንም ቆይ ገና ያልወሰነው ነገር አለ ነው እንጂ የምትለው እንደ ቅድ እንደገባ አይቀመጥም። ግን ሐሳቡን ነው ያልገባቸው ሰዎች እንግዲህ አሁን አንዱ የሚያወጣው ችግር ነው የሆነ ቃል ይወስዱና አፈር ላይ አንከባልሉታል። የምርጫውንም እንደዛው መጨረሻ ምርጫ 2012 መጨረሻ ላይ ለምርጫ እንትን ሲሉ እነሱ ፌደራል መንግስት ምርጫ አላደረግም ማለት እነዚህ ያቀረቡት እንትን ላይ ትግራይ የፌደራል መንግስቱ እድሜ ኤክስፓየር እስኪያደርግ ከጠበቀች በኋላ ነው ማድረግ ያለባት ነው እዛ ላይ የሚለው። ፌደራል መንግስቱ ራሱ ቢያራዝምስ የሚለውን ፖሲቢሊቲ እዛ ውስጥ ያየሁት አይመስለኝም ከማስታውሰው። በእርግጥ ኮሮና እንደሚመጣ ማስቀድሜ ላውቅ አልችልም። ግን ኤኒዌይ ሜይ ቢ ያ ቱ አካዳሚክ ነው የሚሆነው እዛ ውስጥ መግባትም አልፈለኩም። ዋናው ሀሳባችን የነበረው እንደውም አስቀድሞ የወረዳና ቀበሌ ምርጫ እናድርግ እንጠይቅ። ምርጫ ቦርድ በ3 ወር 6 ወር ያዘጋጅልናል። ዜና የምንፈልገውን ጠንካራ መሰረት ያለ የክልል መንግስት ገነባለ ኢንክሉሲቭ ዲሞክራቲክ እንዲሆን ይሄ ነው ግቡ የነበረው እንጂ በህወሓትና በእህት ድርጅቶቹ መካከል ያለውን ጸብ ለመዳኘት አልነበረም። እኔ የሚያቀርቡት ሀሳብ ያው እዛም ተሰብሳቢ ብዙ ሰው ነበረ እነ ጌታቸውን አሁን ጨምሮ የመቀለ ዩኒቨርሲቲ ዋና አዳራሽ ነው ያቀረብኩት የነበረው። እሱንም አሁን አካታች የሚለውን ታርገው ዲፋይን አድርገውታል። ቅድም አሱ እየሰማሁት ነበረ አንዱ የነሱን እንትን አይ ቲንክ ሚካኤል ነው መሰለኝ ምክር ቤታችን አካታች ነው አለ። ያሁን እንጠራዋለን የሚሉት ምክር ቤት ለምን አካታች ነው? ከገበሬ ከሸቃ ላይ ከምናምን አለው። ስለዚህ መደቦችን ነው የሚያካትተው። እኛ አካታች አልነው የተለያዩ ፖለቲካ አስተሳሰቦችን ኤሊትን ነው የምታካትተው። ሲጀመር ገበሬ ያካተትኩኝ ብሎ ነገር አለ እንደ ማለት የምርጫ ስርዓት አስማሻስ ፖሲብል ገበሬ ሊያሳትፍ የሚችል ነው አለበት። ግን ምን አይነት ገበሬ? ከኩርማን መሬቱ የማይለቀቁ ገበሬ ምክር ቤት ገብቶ በክልል ምክር ቤት ምንም ሊሰራ አይችልም። የማይመስል ነገር ነው። ግን አቅም ያለው ገበሬ ግን ሊሳተፍ የሚችልበት አቅም ያለው ማለት ነው። ማለት ምርጫም ሊወዳደር የሚችል እንደዚህ አይነትም ኤክስፖዠርም ያለው እድሉም ያለው ናቹራል በሆነ መልኩ ማለት ነው። ለይስሙላ ለአንተ ለድምፅ ማዳመቂያና ለቁጥር ኮታ ልክ አሁን እንዲያው እንደምትለው ለማለት ሳይሆን ማለት ነው። ትናንትና ወደ ወረደ ከቴዲ ሪዮት ጋር ሪዮት ሚዲያ ላይ ያደረገውን እንትን ስሰማው ነበረ። ገጠር ያለው ህብረተሰብ ክፍል እንዴት ይሳተፋል? ገጠር ያለው ህብረተሰብ ክፍል ኢንተርስቱ ነው የምታሳትፈው እንጂ ከገጠር እርሻውን ሊያርስ ነው ወይስ የአንተ ምክር ቤት ሊሰበሰብ ነው? ምክር ቤት የሚሰበሰብ ከሆነ ደግሞ እንዴት ነው ግብርና ነው የሚቀጥለው ማለት? ወይስ በአመት አንዴ ሁለቴ የምትሰበሰብ ምክር ቤት ነች? ከዚያ የቀረውን ጊዜ ማዕከላዊ ኮሚቴ እየወሰነ ሊቀጥል ማለት ነው። ኤኒዌይ በአመት አንዴ ሁለቴ የሚሰበስበው ስራውን ከሰራ ምንም አይደለም። ግን በደንብ አክቲቭ ሆኖ በየምክር ቤት ቋሚ ኮሚቴዎች ውስጥ ሊገባ የሚችለው ኤሊቱ ነው። ስለዚህ ሌላ ማዕት እንኳን ከገበሬ ለመሰበሰብ ኩለህ የምክር ቤቱን 70% ገበሬ ብታደርገው ቋሚ ኮሚቴዎች ውስጥ ካለ እንግዲህ መቀለ መቀመጥ አለብህ፣ ወይም በአመት ቢያንስ 5-10 ና መምጣት አለብህ። ስለዚህ ቋሚ ኮሚቴዎች የምክር ቤት ቋሚ ኮሚቴዎች ሊገባ የሚችለው ኤሊት ነው የሚሆነው ማለት ነው። ገበሬ መቼ አርሶ ነው እንደገና ደግሞ ያንተ የእንትን ውስጥ የሚገባው? እኔ ዞሮ እነዚህ ናቸው የነበሩት። እነሱ አሁንም አካታች ብለው እንደዛ አድርገናል። ከዛ ደግሞ ምን ይላሉ? ያለፈው ጊዜ ነገራቸዋለሁ። ካቢኔ ቋቋማል። ካቢኔው ምን ይሆናል? አካታች ይሆናል። እሱን አካታች የሚሉት ከቲዲኤፍ የተወሰኑ አዛዦችን አንስተው ወደ ካቢኔ ሊከቱ ስለሚፈልጉ ነው። አሁን ያለፈውና አሁን ደግሞ ልዩነቱን ትልበል። እንግዲህ ያለፈው ጊዜ በፐብሊክ ደረጃ የተቀመጡ ቃላት ነበሩ። ለምሳሌ ግቡ ትግራይ ማዕከል ያደረገ ነበረ። አጠቃላይ የፖለቲካ ዲስኮርሱ የህወሓት የሚያራምደው የነበረ ቅስቀሳም ትግራይ ማዕከል ያደረገ ነበረ። አሁን በግልጽ ህወሓት ማዕከል ያደረገ ሆኗል። ድርጅትን ማዳን
የህወሓትን የመሪነት ቦታ ማስመለስ ሆኗል። በጣም የሚገርመው ፕሪቶሪያ ፈርሷል ለማለት አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤው የጻፈው ደብዳቤ በግሉ የጻፈው ባይደው እሱን ደብዳቤ እንዲጽፍ ጥያቄ ላከችለት ሜላት ነች፣ የምርጫ ቦርድ ሰብሳቢያ። ምርጫ ቦርድ እንግዲህ ወልቃይት ወይም ራያ ይገባኛል የሚል ጥያቄ ካለው አላውቅም፣ ቦርዱ እንደ ቦርድ አለዚያ ለምንድን ነው ቦርዱ ለፌዴሬሽን ምክር ቤት በሆኑ ቦታዎች ላይ በተለየ ብሎ የሚጠይቅበት ህግ ላይ ስልጣኑ የለው። አጠቃላይ ሀገሪቷ ምርጫ ክልሎች ስንት ናቸው፣ እንዴት አድርጌ ላካይ የሚለውን ከምርጫ አንድ ዓመት በፊት ነው የሚጠይቀው። ያንን ማለት ራሱ ያዘጋጅና ፌዴሬሽን ምክር ቤት ያጸድቅለታል። ችግር ካለ ይነግረዋል፣ ለዚህ ያጸድቅለታል። ቴክኒካል ስራ ስለሆነ እንጂ ከዚህ ውጭ እንትናንትን ወረዳን እስኪ ያስተካክልልኝ ብሎ ምርጫ ቦርድ ለፌዴሬሽን ምክር ቤት የሚያመለክትበት አሰራር የለም። ይሄ ራሱ ሌላ ነገር ሌላ ማለት ተአማኒነቱ ላይ ጥያቄ የሚፈጥርበት ነገር ነው፣ በምርጫ ቦርድ በሜላት ተአማኒነት ላይ ማለት ነው። ኤኒዌይ ህወሓት ፈርሰዋል ያለው ያገኘው ተሻገር ደብዳቤ በጻፈው ምክንያት ቢኖር ያምር ነበር። እነሱ ግን የለም አይ የህወሓትን ሚና ስለተገደበ ነው አሁን ራስን በራስ ማስተዳደር ነው የሚለውን አሁን እንደሚሉት በፊትም ይሉታል። ግን ያኔ ሀሳቡን እንትን አድርገው ይሄ ኮኦፕት ለማድረግ የሄዱበት አካሄድና አሁን ግን የሄዱበት ያሉት አካሄድ አንድ አይደለም። አሁን የህወሓት ምንም ሚዲያ ላይ ግልጽ እኮ ይናገሩታል። ህወሓት ተደራዳሪዎቿ ህወሓት አያገባሽም ተባለች፣ ለዛን አቋም የወሰድነው ነው ማለት ምንም የተሽኮረመም አይደለም ያሉት። ጥሩ ነገር እንኳን እንደዛም ግልጽ አድርገው አመጡት። ነጮቹም አሁን ስለ ተፈናቃዮችም ስለ ትግራይ መብትም ግዳይ ሰጠንም ስላሉ ያው የአሜሪካውን አምባሳደር ጨምሮ በተለይ ማለት ነው እንደዛ አይነት ስላሳዩ አሁን በግልጽ ጥሩ መሳሪያ ላይ ድርጅት አለሁኝ የኔ መብት አስከብሩ ብለው አትመጣዋል። በእርግጥ ሪል የሆነው ነገር ማለት ሰብስታንስ ያለውን መላከት ሰው ነው የሚመለከተው ጉዳይ ነው። ግን አክተሮቹና መሀከለኛ የሚባሉት ሚዲየተር የሚባሉትም ስለ ሰው እና ስለ መብት ግድ ካልሰጣቸው ባለጠመንጆቹ ማስታረቅ ሲሆን አሁን ወገባቸውን ሸጥ አድርገው መቀለም መላለስ ጀመሩ። ስለዚህ ሜይ ቢ ጥሩ አፕሮች ሊሆን ይችላል፣ ግን ከራሱ አንጻር ማለት ነው። ዞሮ ዞሮ ግን እኔ ያ ችግር ኖሮብኝ አይደለም። እኔ ህወሓት በተለየ ከጨዋታ ወጥቶ ብልጽግና የጨዋታው አክተር የሚሆኑበት ምንም አይነት ኦብጀክቲቭ ሎጂክ የለም። ግን ለድርጅታዊ ጉዳያቸው ከሆነ እንትን የሚሉት በራሳቸው ጊዜ በራሳቸው ማለት ህዝቡን ሳይቀላቀሉ በተቻለ መጠን ሌላውን ሰው ሰለባ ሳያደርጉ ያደርጉት ነው። አለዚያ ደግሞ ብዙም ለውጥ የለውም። ያው ሁለቱም ስልጣን ማዕከል አድርገው ሰው ነው ኦፕሬት የሚያደርጉት። ስለዚህ እኔም በህወሓት በተለየ ጥፋ ማለት አይደለም። ህወሓት የራሱን ማችንሽን ጠቅሞ ሰርቫይቭ ያደርግ። ዋናው ከሌሎች ኢሹዎች ጋር ምንድነው መቀላቀል የመደናገር የለበትም። ስለዚህ አሁን ማዕከሉን ድርጅቱን አድርገዋል። ድርጅቱን ጥቅም ጥሩ ነው፣ ክላሪቲ ነው መታገል ያለበት። ያኔ የነበረው 2012 ላይ አንድነትን በተሻለ መጠን ሁሉም ትግራይ መሰብሰብ አለበት የሚል ነው የነበረው። አሁን ግን ጥራት ነው፣ በቃ ጥቂቶች ጥራት ያላቸው። ያን ያለፈው ጊዜ የካቲት ላይ ጦርነት ሊነሳ ጫፍ የደረሰ ጊዜ በጣም ፈርቼ የነበረው ነገር ለዛ ነው። ይሄ ጦርነት እንዳለፈው ጦርነት አይደለም። ፌዴራል መንግስት መቀለ ስንት ቀን ይገባሉ የስንት ሳምንት ይገባሉ ካልኩሌት አድርግ። ከቱም ያን ጊዜ የነበረው ዘ ሆል ቲንኪንግ እንደ መንግስት ነው ኦፕሬት እያደረጉ ያሉት፣ አሁን እንደ ድርጅት ነው ኦፕሬት እያደረጉ ያሉት። ስለዚህ የውድብ ማዳን የድርጅት ሰርቫይቫል ነው። ሁሉም ካልኩሌሽን በዛ ልክ ነው የሚሆነው። ስለዚህ አንዳንዶች በአጭር ጊዜ ያልቃል እንደዚህ ነገር በዚህ ተጠቅመውና የሚል ካልኩሌት ሲያደርጉ የድርጅት ዋና ማዕከል ነው የምትከላከለው፣ ድርጅቱ ነው የምትከላከለው፣ ዋና ከተማ አይደለም የምትከላከለው። እንግዲህ ፌዴራል መንግስት የመከረ መክሯቸው ነው የተዉት። ማለት ምንም ለትግራይ የትኛውም አቅጣጫ ቢሆን አያተርፋትም፣ ግን ለማንም ቢሆን ሊያተርፍት የሚችልም አይደለም። ግን ያለፈውን አሁን ብዙ ጊዜ ያለፈውን ነገር ነው የምንጠብቀው አይደለም። ዘወይ ዜ ቲንክ ሞደስ ኦፕራንዳቸውን ቀይረዋል። አዲስ አፕሮች ነው ያዙት። አሁን በደንብ ስላመጣቸው ነው እኔም በዚህ መልኩ እንትን የምላለሁት። ሰው ባጭር ከትግራይ ትስዕር ወደ ውድብ ትስዕር፣ ውድብ ታሸንፋለች ቀይረውታል ብልም ምንም ማጋነን አይሆንም። ይሄ ባይ ዘ ወይ ከወራት በፊት ጀነራል መዲድም ሲል ነበረ። ያው ጀነራል መዲድ የሚል ስሙ ጠቅሰው ብዙ ጊዜ ረዘም ያለ ንግግር ስለሚያደርግና የተደራጀ ንግግርም ስለሚያደርግ ለሚያስለይመቸኝ ነው። መዲድ ጥቂት ጥራት ያለው ይበቃል ብሎ ሲናገር ነበርና አሁን ሌላ ሰው እንደ በፊት ብዙ ሰው ሞቢላይዝ አላደረጉም። ስለዚህ አሁን ህወሓት አይችልም ብሎ ያስባል። እነሱ ግን እንደዛ አይደለም የሚያስቡት።
በፊት በውድብ ላይ ጥራት ያለው ክላሪቲ ያለው አመላክት ያለው ኃይል አልነበረም የተሰበሰበው። ሁሉም አይነት ነው የተሰበሰበው። ለዛ ነው የሚፈልገው ውጤት ያልመጣው። አሁን ግን በውድብ ላይ ግልጽ እምነት በድርጅት ላይ ህዋስ ላይ ግልጽ እምነት ያለው ግን ጥቂት ኃይል በቂ ነው። ያንን ሞቢላይዝ አድርገን ከደጀን እስከ ሰራዊት ድረስ የምንፈልገው ውጤት እናመጣለን ብላ ያምናሉ፣ ሊያምኑ ይችላሉ። I'm sure about this። ይሄ ነው ቲንኪንግ ያ ነው። ከዛ ሎጂስቲክ ስንት ጥይት አለኝ ስንት ኩሽራ ላይ ነው እሱ የእንትን ጉዳይ ነው ማለት ወይ አለህ ወይ የለህም። አሁን ብዙ ጊዜ ኦብጀክቲቭ ነገሮች አይደሉም ጦርነት ላይ ብዙ ነገር የሚያበላሹት። መጀመሪያ አንተ ሰብጀክቲቭ የሆነ አናሊሲስ ፍሬምወርክ ከምንድነው የምትነሳ ነው። ባይ ዘ ዌይ ያው በዚህ እንትን ልበልና ፌደራል መንግስት ያለፈውን ጦርነት የካቲት ፌብሩዋሪ አጋማሽ አካባቢ ላይ ማለት ነው የካቲት መጀመሪያ ነው የሚለው ሊጀምር ብሎ የተወው ከውስጥ የሚጠብቁት አንድ ከፍተኛ ነገር ነበረ። እንደዚህ አይነት መረጃ ነበራቸው እንደሚገባኝ ያ ሳይሆን ስለቀረ ነው። በትንታኔያቸው ላይ የተመሰረተ ነው እንጂ ይሄን ያክል ጥይት ገዝተናል አስገብተናል ምናምን በሚለው ላይ የተመሰረተ አይደለም። ማለት ያኛው ፓርት ኦፍ ዘንትን ነው መጨረሻ ፕላኒንግ ስትሰራ ታስባለህ። ግን ዋናው ከፖለቲካ ግምገማ ነው የሚመነጨው። ስለራስህ ስለዛኛው ወገን ያለ ግምገማ ማለት ነው። ስለዚህ ህወሓቶች ያላቸው ግምገማ እንደ በፊቱ መዓት ግን በድርጅት ላይ ግልጽነት የለው አያስፈልግም። ድርጅት ላይ ግልጽነት ያለው ድርጅት የመራችውን እንትን የሚያደርግ የሆነ ቦታ የሆነ ነገር ግንባር ቢበላሽ የማያጉረመርም ወይ ደግሞ በቃ ከዚህ በላይ የማይል የተወሰነ ኃይል ይበቃል። እሱ ነው የሚያስፈልገው። ድሮም እንደዚህ ያደረግነው ታስበው ዌቭ ቲንኪንግ። ስለዚህ ሁሉን ህዝብ መንቀሳቀስ ሲያው ጥራት ያለው መንቀሳቀስ ወደም ክላሪቲ አግኝተዋል። ለዛ ነው አሁን ያደርጓት ተከታታይ ስብሰባዎች ላይ አሁን ቅድም የጠቀስኩላችሁ ሰዎች ሁልጊዜም የትግራይ ፖለቲካ እንደዚህ ነው ቃል በቃል እንዲህ ብሎ ይናገራል። የትግራይ ፖለቲካ እንደዚህ ነው። ድሮ 17 ዓመት ትግል ጊዜም ከዛም በኋላ ስንት ጊዜ ነው በውስጥ ችግር እየገጠመን ሁሌ እያጠራህ ነው የምትሄደው። አሁን ራሱ ማዕከላዊ ኮሚቴ ገና ማጥራት ያለብን አለ ይላሉ። ማለት አሁን ይሄ 2012 ላይ እንደዚህ አይባልም ነበረ። አሁን በዚህ ወደ መጨረሻው ነጥብ ሄዳለሁ። 2012 ላይ የተቃዋሚዎችን ሰብስበው ፎረም ነበረ ህወሓት። በሌላ በኩል ከኢትዮጵያ ኃይሎች ጋር ደግሞ የፌዴራሊስት ኃይሎች የሚባል ደግሞ ነበረው። ሁለት ፕላትፎርም እንትን አድርጎ ይሄድ ነበር። ትግራይ ውስጥ ግን ፎረም የማህበራትና የፖለቲካ ድርጅቶች ፎረም የሚል ፈጥረው ያው ኃይል ለመሰብሰብ ምልክት ለማሳየት ነው እንጂ ከለባቸው እንኳን አልነበረም። ግን ወይ እንደዛ እያደረጉ ነው እስከ ጦርነት ድረስ የቆዩት። የበውስጣቸው ዋና አቅጣጫቸውን ባይተው ቢያንስ በፊት ለፊት ግን አካታችነት፣ ኢንክሉሲቭነት፣ ሁሉንም የሚይዝ ነገር ማለት ትሬንዱን ያስተዋልን ሰዎች ነበርናል። ያው ሌላ ጊዜ ይህን ላወራው እችላለሁ እንጂ ግን ቢያንስ ፖለቲካ ድርጅቶችን ከምር ፎረም ብለው ኢንጌጅ እያደረጉ ነው ያሉት። አድርገውት የማያውቁት ነገር ትግራይ ላይ ማለት ማነው እውቅና መስጠት አይፈልጉም ሌላ ድርጅትና ኦኬ ምናምን የሚያስብል ነገር ነበረ። አሁን ለስሙ በስም እንደዛ ቢያወጡም በተግባር ግን ምንም እንደዚህ አይነት ፍላጎት የላቸውም። አሁን እዛ ላይ ግልጽ ናቸው። ዞሮ ዞሮ ግን አሁን አይደለምና ከህወሓት ውጭ ያለውን በቃ በትግራይ ነገሮች ላይ እንስማማ እንጂ በትግራይ መሰረታዊ ጉዳዮች ላይ በትግራይ ህዝብ ጥቅም ላይ እንስማማ እንጂ ሌላ ፖለቲካ ልዩነት ችግር የለውም ብሎ ሊያቅፉ ቀርቶ ጊዜ መንግስት ማቆየት ይሻላል ወይስ የቀድሞ ምክር በመመለስ የሚለው ሀሳብ ላይ የሀሳብ ልዩነት ያሳዩ ሰዎችን ሁሉ ገና እናጣራለን ይላሉ ከማዕከላዊ ኮሚቴው። ማለት ይሄ ምን አይነት የእንትን ሽፍት እንደሆነ በፊትም ልዩ ዲሞክራቲክ አኮሞዴሽኒስት ሆኖ ነበር እያልኩ አልነበረም። ግን ሪሌቲቭሊ የእኛም ግፊት የውጭም ግፊት ተጨምሮበት ውስጥም ብዙ ነገሮችን ያስተናግዱ ነበረ በአንጻራዊነት ማለት ነው። እዛ ውስጥ የነበሩ ሰዎች ይህን ቢያወሩት የተሻለ የሚሆነው። ዞሮ ዞሮ አሁን ግን ገና ውስጥ ያለውን ሁሉን ገና እናጠራለን ይቀጥላል ብለዋል። ውስጥ ያለው ማጥራት አሁን ልክ ትግራይ ውስጥ ፎረም እንደሚሉት እንዳለፈው ጊዜ ሰፋ ያለና ያው ከምር ባይሆንም ማለት ነው ያው ከነሱ ጋር ያሉ ሁለት ድርጅቶችን ያደረጉት እንደና ደግሞ ያው ጽምዶቻቸው ደግሞ አሉ በውጭ ከተለያዩ ኢትዮጵያ ኃይሎች ጋር ያው ኤርትራን ጨምሮ የሚያደርጉት እነዚህ ነገሮች እያደረጉ አሴም ታይም ምን ነበር ያን ጊዜ የሚጠብቁት ከፌዴራል መንግስት ጋር ለመደራደር
ነበረ። ያ ነበር ያን ጊዜ የሚጠብቁት ነገርና ሞስት ላይክሊ ሁሉንም በትነዋቸው ሄዱ ነበረ። አሁንስ እዛ ጋር የተቀየረ ነገር አለ ወይ? በትግራይ በኩል ምንም አይነት አሁን ትግራይ ውስጥ እንኳን ማንም እንፈልጋለን ስላሉ በትኖት የሚሄዱም የለም። እንደውም አያገባቸው እንደውም እናንተ ሁሉ መሰብሰብ አያስፈልገንም ብለውናል። ስለዚህ ምንም የሚመለከተን ነገር የለም እኛ ስለ ሌላው ትግራዊ ማለት ነው። ጽምዶቻቸውን ይዘዋቸው እስከ መጨረሻ ይሄዳሉ ወይስ መንገድ ላይ ተተዋቸው ከፌደራል መንግስት ጋር ከብልጽግና ጋር ይደራደራሉ? እንግዲህ ያው ምናየው ነው የሚሆነው። ግን ይሄ ካለፈው ብዙም የተቀየረ አይመስለኝ። ያን ጊዜም ፎረም ነበረ፣ እንደገና ፌዴራሊስቶች ጥምረት ነበረ። ነገር ግን አሴም ታይም ፌዴራል ጋር የመደራደር ፍላጎት ነበራቸው። እንዳም የግድ ሁሉም ላይሆን ይችላል። ከዛ ውስጥ ወጥ ነገር የነበረ አይመስለኝም። ግን ይሄን ካልክ በኋላ ህዝቡ ስለምንድን ነው እንትን ያላደረገው? ህዝቡ ለምዶችን ላይ ያለው እንግዲህ ህዝቡን ተቃውሞ ማለት አሁን ያለው እንዳለፈው ጊዜ ኮርኳሪ ሊሆን ያልቻለው ዝም ብሎ ስለሰለቸው ነው አይደለም። ይችን አንድ ታሪክ በመንገር እንትን ልበላችሁ። ይችን ፖይንት ላጠቃላት ምንድነው የትግራይ ክልል ምክር ቤት 152 አባላት ናቸው የነበሩት። ከዛ እኔ ያን ጊዜ ያቀረብኩት ጽሁፍ ላይ ይሄ 2011 ክረምት ገና ያቀረበ ነው ብያቸዋለሁ። ፕሌናሪ ሴሽን ላይ ነው ሁሉም ነበሩ። ዶክተር ክንደያ ትዝ ይለኛል ፊት ነበረ። ኦልሞስት ሁሉ ሰው ከአዲስ አበባ ዩኒቨርሲቲ ነው የመጡ ሰዎች ሁሉ ነበሩ። ምክር ቤቱ ፕሮፖርሽናል መሆን እንዳለበት፣ ተቃዋሚዎች በቂ አቅም ላይኖራቸው እንደሚችል ብዙ ነገር ተቀምጧል። ከዛ ምን ያደርጋሉ እነሱ ምርጫው ጊዜን እየገደሉት ሄደው ማለት በቃ አሁን ምንም ምርጫ አይደረግም ወደረጋ ይጭቀቱ ዓላማው ከብልጽግና ጋር ለመጣላት አይደለም ወይም ከፌደራል መንግስት ጋር ለመጣላት አልነበረ። የምርጫው ግብ መጀመሪያ እኛ ፕሮፖዝ እናደርገው አልጥሱም ሊሆን ይችላል። ከኢትዮጵያ ጋር ላለው ነገር ከፌደራል መንግስት ጋር ያለው ነገር ዝግጁ መሆን ነው። በሁሉም ነገር በሌጂቲሜሲ በዲፕሎማሲ በሁሉም ነገር ምንም እሱ ጥያቄ የለውም፣ ግልጽ ነው። ነገር ግን በውስጥ ማሳካት ያለበት ግብ አለ። ሰፋ ያለው መሰረት አካታች ሰፋ ያለ መሰረት ያለው አካታች የሆነ መንግስት እንዲቋቋም ነው። እነሱ ግን ከዛ ውስጥ የድሮ እህት ድርጅቶቻቸውን ኮርነር ማድረጊያ ብቻ ነው የፈለጉት ከእነሱ ጋር መፋጠጫ። ጊዜም ገድለው መጨረሻ ሰዓት ላይ ምን የሚል ህግ ያወጣሉ? 20% ምክር ቤት በተመጣጣኝ ውክልና ፕሮፖርሽናል ኤሌክቶራል ሲስተም በሚባለው ነው የሚሰጠው ይሉና ከዛ ህጉን ሳይ ያንን ፌስቡክ ላይ ጽፌ ነበረ። 80%ቱን ያሸነፈ ፓርቲ ያሸንፋል። ይሄው ኖርማሊ በምታውቁት ስለ ምርጫ ስርዓት ዝርዝር እንዳልገባ ብዬ ነው። የቀረውን 20% ላይም ደግሞ አብዛኛው ወንበር መልሶ የሚወስደው ያኛው ፓርቲ ነው ማለት እዛው 80%ቱን ባሸነፍኩበት መጠን 20%ቱን መልሰህ ትካፍላለህ። ከዛ ማለት ከፕሮፖርሽናል ሲስተም ውስጥ መጥፎ የሚባለው ነው የመረጡት እንደገና ማለት ነው ማጭበርበር። ከዛ ለቴሌቪዥን ግን ማለት በሚዲያዎች ግን ዘገቡላቸው ፕሮፖርሽናል ብሏል ነገር። ከዛ ይሄ ነገር እኮ ምንድነው የምትሰሩት አልኩኝ። ግን ተቃዋሚዎችን ጊዜ ለመናገር ጊዜም የነበራቸው አይመስለኝም። ምርጫ ራሱ 15 ቀን 3 ሳምንት ነው የቀረው። ከዛ ላይ እያንዳንዷ ስቴፕ ያን ጊዜ በጽሁፍ ለጂኤስቲስ ለትግራይ ምሁራን ማህበር እኔ የላኩላቸው ሪፖርት ነበር። የተወሰነ ሃይላይቱን የላኩላቸው ዝርዝር እንጻፉላቸው ትዝ አይለኝም። ማለት ያው ምርጫው ሞኒተር እናደርጋለን የሚል ነገር ስለነበረ እንኳን ብዙም ኢንተረስት አልነበረኝም ስል ትርጉም አልነበረውም። ምርጫ ሞኒተር እንደደረገ ምርጫ ቀን አይደለም አውቃለሁ። ስለዚህ አስቀድሞ የነበረው ኦብዘርቬሽን ብቻ ግን ለነሱም ጽፌላቸው ነበረ። እያንዳንዷ ነገር የተሰጣ ስኬጁል የተከበረ አንድም ነገር የለም። እና ያነው ከባዝ ብርቅ ደግሞ የፈጠሩት ጊዜ ስለሌለ አይደለም፣ ጊዜ የለንም እንትን ማጨራወሪያ ስለሚወድ ነው። ልክ አሁን የታደሰ ወረደ የስራ ዘመን ሲያልቅ ጠብቀው ይሄን አጀንዳ እንደከፈቱት አሁን ጊዜ የለን ሌላ ነገር ለመወያየት ጊዜ ወስዳል፣ ሌላ መንግስት ለማቋቋም ሽግግር መንግስት ለማቋቋም ጊዜ ወስዳል ነው የሚሉት። እነሱ ግን የወረዳ የመቀለ ከንቲባ አሁን በቪዲዮ ማስረጃ አለ፣ ኦልሬዲም ኢንፎርሜሽን ነበረን እንደተናገረው ላለፈው 4 ወር አካባቢ እዚህ ጉዳይ ላይ በስራ አስፈጻሚ ሆኖ ስንወያይበት ነበረ አለ። 4 ወር ሲወያዩ በርዘግተው ከርመው አሁን የታደሰ ወይም ጊዜ መንግስቱ ስራ ዘመን አልቋል ከተባለ በኋላ ጦርነት ይነሳል አይነሳም በምንልበት ሰዓት በዚህ ሰዓት ላይ የህዝብ ምክክር ይፈልጋሉ። በቀደሙ ምክር ቤት ይመለስ አይመለስ፣ አሁን ጦርነት ይነሳል አይነሳም ነው ሰው የሚወያየው እንጂ ምክር ቤቱ እንዴት ይመለስ፣ ምክር ቤቱ የጎደለ አባላት በተቃዋሚ ፓርቲዎች ለማስሙሉትም ምናምን የሚል ለመወያየት ጊዜ የለውም። ከስሙ እችነቻ በሩጫ በመጣበቡ አድቫንቴጅ ለመምታት ማለት ነው። የተለመደ ታክቲክ ነው። ያኔ በሞተ ሰዓት ምርጫ እናርግ ተብሎ ምርጫ ኮሚሽን ለማደራጀት፣ ምርጫ ህግ ለማውጣት፣ ምርጫ ታዛቢዎች ፊልድ ለማድረግ የምርጫ እንደውም
ምርጫ አየር ሰዓት ቴሌቪዥን ላይ ድና ነበሩ። ያው መቀሌ ላይ ነው ያለው፣ መሰብሰብ ነው ማለት እዛ ጋር ብዙ እንትን ሊያደርጉ የሚችሉ ነገር የላቸውም። ያው እንዳለ የቀረውን ሰዓት በሙሉ ቴሌቪዥን ቢይዙትም ኤኒዌይ ግን እዛ ላይ እንኳን ተቃዋሚዎቹን ብዙ የገባቸው አይመስለኝም። እና እኔ ህወሓት ሊያሸንፍ እንደሚችል በጣም ግልጽ ስለነበረ ግን ተቃዋሚዎች ኦቨርስቲሜት አድርገዋል ራሳቸውን። 4 ወንበር ነው የነበረውና ማለት 4 ወንበር ነው አራት ድምፅ ነው አንድ ሰው የሚሰጠው። ያው የክልል ምርጫዎች ለክልል ምክር ቤት ምርጫዎች ላይ እንደዛ ነው የማታውቁ ሰዎች። አዲስ አበባም ያው ለአዲስ አበባ ከተማ ምክር ቤትም ድምፅ ሰጥቶ የሚያውቅ ሰው ካለ ለምሳሌ ለሶስት ሰው ድምፅ የሚሰጡት ለፓርላማ ለአንድ ሰው ብቻ የሚሰጡት እና ለአራቱም ፓርቲዎች 4 ናቸው የነበሩት ፓርቲ ህወሓትን ጨምሮ አንዳንድ ድምፅ እንስጥ ብዬ ነበር እንቀሰቀሰው። ተቃዋሚዎቹም ለህወሓት ስለመሰላቸው አንዳንዶች ተቃዋሚዎች ማለት አንዳንድ ከተቃዋሚዎቹ አንዳንድ ልጆች ለህወሓት አስቤ መስሏቸው አይ ለእኛ የምትሰጡ ለእኛ ስጡ ድምፅ ካፈል አያስፈልግም ምናምን እያሉ አጸፋ ሲመልሱ ነበረ። የህወሓት ሰዎች ደግሞ ባላተቀይመው ነገር ነገሩኝ። አንተ እኮ የህወሓት ድምፅ ወስደ ተቃዋሚ ልሰጥ ነበር። እኔም ህወሓትን 100% ቢያገኝ ውርደት ነው ብዬ ነው። ተቃዋሚዎቹም ደግሞ እንደሚያስቡት ኦቨርስቲሜት አድርገዋል። አቅማቸው ሁለቱም አይሆኑም ብዬ ነበር። ያም ሆነ መጨረሻ ላይ 98% አሸነፈ። ከተሰጠው ድምፅ ውስጥ ነው ብላችሁ ከምክር ቤት ወንበሮች አይደለም ከምክር ቤት ወንበሮች ሳይሆን ከተሰጡት ድምፆች 98%ን አገኘ ህወሓት። ያው ምርጫ ነፃ ነው የሚባለው አንደኛ ዕለት ሁለት ራሱ በትክክል ተቆጥሯል ላይ በትክክል ታርጓል ላይ የሚባለው እንተውና ምርጫ ዲሞክራቲክ ነው የሚባለው ምርጫ ቀኑ ብቻ አይደለም ዘሆል ሂደት ባይ ዘ ወይ እኔ 2007 ምርጫ እኔ ኢንዶርስ አላደረኩትም። ያን ጊዜ ፌስቡክ ላይ ግልጽ አድርጌ ይሄን ጽፌያለሁ። ይሄ ምርጫ የኢትዮጵያ ነው ብላችሁ በወቅቱ ማየት ይቻላል። እኔ አሁን እንደዚህ ብዬ ነበር ለገበያ አላውለውም እንጂ ያን ጊዜ ደህና ተቃዋሚ ፓርቲ የነበሩት ኦፌኮ እና ሰማያዊ ፓርቲ ናቸው። የፓርላማ ወንበር ተጨምሮ በቃ ህግ ማሻሻል ይቻላል ተጨምሮ ያ ተጨማሪ ወንበር ባገኙት ቁጥር ድረስ ሪትሮአክቲቭሊ ተሻሽሎ ይሰጣቸው። ይሄ እዛው ፌስቡክ ላይ ማየት ይቻላል ብዬ ነበር ያን ጊዜ ፕሮፖዝ ያደረኩት። ማለት አት ዘ ኤንድ ኦፍ ዘ ዴይ ያ መንግስት አቃፊ ካልሆነ ቴክኒካሊ ህግ ተሞላ ልትሞላ ትርጉም ስለሌለው ማለት ነው። ኤኒዌይ ከዛ በኋላ እና የምርጫው ቀን አይደለም ዲሞክራቲክ መሆን አለመሆኑ ይባላል። አጠቃላይ ሂደቱ አለዚያ ህዝቡ ሙሉ አንድ አይነት ነገር ያስባል ከተባለ እንግዲህ እሱ ሌላ ተአምር ነው። ከዛ በኋላ ከምርጫ በኋላ አይ ግዴ ለምን አስተካክለዋልና እና ልክ ያላሰቡት የመጣ ይመስል ማለት ነው። ተጨማሪ 20 ወንበር ያለ ድምፅ የሚባልን ጨምራሉ የሬዲኩለስ የሆነ ነገር ከዛ 20 ድምፅ እንጨምር ያለ ድምፅ ደግሞ ብለው ምክንያቱም እዛ ተቃዋሚዎች እዛ 20% ማግኘት አልቻሉማ ማለት 32 ወንበሮች ማለት ነው። 152 ኖርማል ወንበር ነው 32 ያው የ152 20% መሆኑ ነው የተጨመረ ወንበር ማለት ነው። ፕሮፖርሽናልም ያድግ ማነው ህወሓት መልሶ ወሰደው። ከዛ ቀረው ላይ እንደዛ እናርግ ተባለ። እሱንም እንትን ላይ አንፈልግም አሉ ተቃዋሚዎቹ መሰለኝ ሜይ ቢ አንድ ፓርቲ ወስዶ ከሆነ አላውቅም ብዙዎቹ አንፈልግም አሉ። እንደዛ ነገር አለቀ። ስለዚህ ያን ጊዜ ባሳየው ስስት ምክንያት አሁን ሲያወራ ማንም አፕታይት የለውም እንጂ ትግራይ በኦቶኖሚው ይሄ ማለት ሂስቶሪካልም የታወቀ ነገር ነው ማለት ወደ ኋላ ብዙ ዘመን መሄድ ይቻላል። ከዛ ነው ቀና ኃይለ ሥላሴም ይሄንን ለሱ ልክ ያው ደቡብም ኦሮሚያ ላይ እንደሚያደርጉት አይነት ነገር ነው ማድረግ የሚፈልጉ የነበረው ትግራይ ላይ እና ስለዚህ ምዕራብ ላይ ባላባቶችን ምዕራብ ትግራይ ላይ በማስቀመጥ ደቡብ ትግራይ ቆርሶ ማስቀመጥ መሀል ትግራይ ላይ ለእገሌ ምናምን ያሉ ጉልት በመስጠት ቀስ ያሉ የሸነሸኑ ትግራይን የመጨረስ አፕሮች የመረጡት ለዛ ነው። አጠቃላይ ኦቶኖሚ ላይ ሬዚስት ስለሚያደርጋቸው ማለት ነው። ስለዚህ አሁን ህዝቡ ለኦቶኖሚው ግድ ሳልሰጠው አይደለም በህወሓት ስስት ምክንያት አፕታይቱን እንዲያጣ አድርጎታል። ዳስተር ሪዝን አሁን ችላ ያለው 2016 ያን ያክል ጀለስሊ ጋርድ ያደረግነው ነገር ያን ድርጅት ኦቶኖሚ አልነበረም ጋርድ ያደረግን የነበረው። ኦፍ ኮርስ ህወሓት ኦቶኖሚ ሊከበርለት ይገባል እንደ አንድ ትግራዊ ድርጅት ስሞት ሊከበር ይገባል። ነገር ግን ይሄ ራሱን ችሎ የምትይዘው አጀንዳ ነው እንጂ ተደብላልቆና ከትግራይ ጋር አንድና ያው ሆኖ አይደለም። በመጨረሻ ዞሮ ግን እንደዚህ አድርጎ ህወሓት በመሄዱ ግን አይከስርም ማለት መስሎ አይከስርም ብሎ ማሰብ ይቻላል። ለምን በእምነት አልፋል የመሀል ሀገር ፖለቲከኞች በሚል እናስቀምጠው ወይ ደግሞ አሁን እንኳን የብልጽግና ደጋፊዎች በሚል ልግለጻቸው መሰለኝ። ምክንያቱም ብልጽግና የሚቃወሙ ሁሉ አሁን ዝም ብለዋል በትግራይ ጉዳይ ላይ መሰረታዊ አስተሳሰብ ለውጥ አላቸው ብዬ ባላስብም ግን አንዳንድ ደጋፊ አካባቢ የሆኑ
ምሁራን በላቸው ወይም ሚዲያ ቴቨር ጋር እና ዝንባሌ ስላለ ነው። አንድም ባለማወቅ ኢቲቪን ጨምሮ በከፊል ኢቲቪን ጨምሮ ሁሌ ባይሆንም አዝማሚያው በሽታው ዝንባሌ ስለሚታይ ነው። ህወሓትና ትግራይን ቀላቅሎ የመምታት ፍላጎት መጀመሪያ ህወሓትን የመምታት ፍላጎት ኖር አይገባም። ይሄ ፖለቲካ ነው፣ ፖለቲካ ተቀናቃኝ ነው ካልክ ደግሞ ከፓርቲ ጋር ጉዳይን ጨርስ። ህወሓትና ትግራይን ቀላቅለ መምታት ስትፈልግ ዜን ትግራዋይ ለትግራይ ሲል ነው የሚከላከል ለህወሓት ብሎ ሳይሆን ከዛ በኋላ መልሰህ ችግሩ በህወሓት ተፈጠረ ልትል አትችልም። ወይ ተፈልጎ የሚፈጠር ችግር ከሆነ ወይ ተፈልጎ ነው እንግዲህ እሱን ማድረግ አይቻልም። ሰው የፈለገውን ነገር ለምፈለግ ብሎ ማማከር አስቸጋሪ ነው። ሳይፈለግ አንኢንቴንድድ ኮንሲኩዌንስ ከሆነ ግን ያን ማስተዋል ያስፈልጋል። አሁን የካቲት ላይ ጦርነት ራሳቸውን እንዲጀምሩ እነሱ በሚል ስሌት ነው ያገኘው ተሻገር ደብዳቤ እንዲጻፍ ይደረገው። ያ ነው የሚገባኝ። ከዛ ሳይጀምሩ ቀሩ። ግን ህወሓትን ፕሮቮክ ለማድረግ ህወሓት የበለጠ የሚያመው ነገር አለ። ስለ ህወሓት የሆነ አይነት መግለጫ ማውጣት ወይ ህወሓት ይበል አላውቅም ልህ እንደሚችል በእርግጥ አሁን ብዙ ጫፍ ሄደዋል ሁለቱም ወገኖች። ግን ድርጅቱ እንደ ድርጅት ታርጌት አድርገህ ወይ ደግሞ የሆነ ነገር ለማድረግ ከሞከረ ይልቅ ትግራይን እስኪ መሬት 4 ቦታ ልሸንሽንና ከዛ ህወሓት የሚደግፍ ብቻ ይቃወማል፣ ህወሓት የማይደግፍ አይቃወም። ለምንድን ነው አሁን ይሄ ራሱ ወይ ዴሊብሬትሊ ነው አንድ ነገር ነው። ዴሊብሬትሊ አንድ ላይ ይቃወሙኝና እስኪ አንድ ላይ በቃ ጦርነት ይነሳ። ይሄ ደግሞ ኢራሽናል ይመስላል። ለምንድን ነው ኃይል አሰባስበ መልሰው የምትገጥመው? እና ማለት እኔ ላማክር ፈልጌ አይደለም እንዴት ትግራይ እንዲስማምት ማድረግ እንደሚቻል። ግን ዞሮ ዞሮ ግን ህወሓት ድርጅት ብቻ ማዳን ብሎ ቢገባበት አይከስርም። ምክንያቱም የእሱ ተቀናቃኞች ባላንጣዎቹ ትግራይን ቀላቅለው ለመምታት መንቀሳቀሳቸው ስለማይቀር ህወሓት ሌላው የግድ ሞቢላይዝድ ይሆንለታል። ስለዚህ ይህን ስለሚያውቅ ኋይ ቦዘር ዞሮ ዞሮ መምጣቱ ስለማይቀር ህዝብ ምን አስጨነቀኝ እንዲያውም ድርጅቴን ጥራት ልጠብቅ ድርጅታዊ ኦርጋናይዜሽናል አድቫንቴጅ ልጠብቅ ብሎ እንደ ድርጅት የተንቀሳቀሰ ነው ያለው። ስለዚህ በዚህም በዛም ያዋጣው ዞሮ ዞሮ በሁሉ አቅጣጫ ስለሚያዋጣው ነው ለማለት ነው። ስለዚህ አንዳንድ እኛ ክብር ሰጣቸውን ራስ ድል በራስ መወሰን ኦቶኖሚ ዴፋክቶ ስቴት ኮንጀስት ዲስክሪፕቲቭ ተርም ነው፣ እንትንም አይደለም፣ ፖለቲካ ኦብጀክቲቭም አይደለም፣ አቃፊነት ወዘተ አቢዩዝ መደረግም የለባቸውም ሚስዩዝ መደረግ የለባቸውም የሚል ሀሳብ በመሰንዘር ይህን ብሪፍ አጠናቅቃለሁ። አመሰግናለሁ።